ጌታ ለዘላለም ይባረክ። ኢየሱስ ጌታ ነው። ኢየሱስ ያድናል። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። ይህን ወንጌል ልንናገር የተፈጠርን ሰዎች ነው። አንድ ነገር ልንገራችሁ ወዳጆቼ፣ ወንድሞቼ፣ የእግዚአብሔር ልጆች፣ በመስቀል ላይ የተከፈለው ዋጋ ውድ ነው እንጂ ርካሽ አይደለም። በመስቀል ላይ የተከፈለው ዋጋ ሕይወት እንጂ ሞት ወይም ደግሞ የዚህ ዓለም ግሳንግስ ወይም ደግሞ በዚህ ዓለም የሚቀር ነገር አይደለም። በመስቀል ላይ የተከፈለው ዋጋ ሕይወት ነው። ምክንያቱም ሞቶልን አድኖናል፣ ተሰቅሎልን አትርፎናል፣ ተረግሞልን አስመርቆናል፣ ጨልሞበት ለኛ አብርቶልናል። ስለዚህ ይህ በመስቀል ላይ የተከፈለው ዋጋ ነው። ምክንያቱም እኛ የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ተብለን ልንጠራ ይላል መጽሐፍ ቅዱስ። ጌታ ለዘላለም የተባረከ ይሁን። ኢየሱስ ጌታ ነው። የእግዚአብሔር ልጆች ተብለን ልንጠራ እኛ የተገባንና የእግዚአብሔር ልጆች ስንሆን ከሰይጣን ልጆች እንለያለን። የእግዚአብሔር ልጆች ስንሆን ከጨለማ ልጆች እንለያለን። የእግዚአብሔር ልጆች ስንሆን የከበረን በኢየሱስ ክርስቶስም። ጌታ ለዘላለም ይባረክ። ዓለም ላይ ገብተን ከዓለም ልንነጥቅ እንጂ በዓለም ልንዘፈቅ አልተፈጠርንም። ጌታ ለዘላለም ይባረክ። ከዓለም ጋር ልንመሳሰል ወይም ከጨለማ ጋር ልንመሳሰል፣ ከስካርና ከዝሙት ጋር ልንመሳሰል አልተፈጠርንም እኛ። ምክንያቱም እንለያለን። ጠረናችን ይለያል፣ ሽታችን ይለያል። አይ ጠረናችን ኢየሱስ ኢየሱስ ይላል፣ ሽታችን ኢየሱስ ኢየሱስ ይላል፣ መዓዛችን ኢየሱስ ኢየሱስ ይላል፣ አረማመዳችን ራሱ ኢየሱስ ኢየሱስ ይላል። ምክንያቱም የምናወራው ኢየሱስ ኢየሱስ፣ የምንናገረው ኢየሱስ ኢየሱስ፣ የምንሰብከው ኢየሱስ ኢየሱስ፣ የምንኖረው ኢየሱስ ኢየሱስ፣ የምናወራው ኢየሱስ ኢየሱስ ይላል። ስለዚህ በዓለም ላይ ብንኖር ዓለምን ልንለውጥ እንጂ በዓለም ልንለወጥ ወይም በዓለም ልንሰፈቅ የተፈጠርን አይደለም። አይመጠነንም። ምክንያቱም አንዳንዴ የጨለማ ልጆች ወይም የአጋንንት ልጆች የማይመች ነገር ሊያወሩብን ይችላሉ። የስንፍና ንግግር ሊናገሩ ይችላሉ። ምክንያቱም ከነሱ ጋር ስላለን እነሱን መስለናቸው። ነገር ግን በእነሱ ውስጥ ሆነን እኛ የምንጸልይ ወደ ሰማይ የምንጸልይ ወደ ሰማይ አምላክ ወደ እግዚአብሔር የምንጸልይ የሰማይን አምላክ እግዚአብሔርን የምንደገፍ በሰማይ አምላክ በእግዚአብሔር የምንታመን የሰማይን አምላክ ልዑል እግዚአብሔርን የምናወራ የሰማይን አምላክ ልዑል እግዚአብሔርን የምንሰብ የእግዚአብሔር ልጆች ነን እኛ። ጌታ ለዘላለም ይባረክ። ስለዚህ ጨለማ ከብርሃን ጋር ህብረት የለም የሚለው ቃል የታመነ ነው፣ የእግዚአብሔር ቃል። ምክንያቱም ሰይጣንና እግዚአብሔር ልዩነት አላቸው፣ ህብረት የላቸውም። ስለዚህ ጨለማ በባህሪው ጨለማ ነው፣ ብርሃን ደግሞ ብርሃን ነው። ብርሃን ግልጥ አድርጎ የሚያሳይ ነው፣ ጨለማ ደግሞ ድፍን አድርጎ የሚያስቀር ነው። ምክንያቱም ብርሃን ሲመጣ ጨለማ መራቅ አለበት። ምክንያቱም ጽድቅ ሲመጣ ኃጢአት መራቅ አለበት በኢየሱስ ክርስቶስ። የእግዚአብሔር ወንጌል ሲመጣ የውሸት ነገር መራቅ አለበት። ጌታ ለዘላለም ይባረክ። ስለዚህ እኔና እናንተ የሚለይ መንፈስ አለን። እኛና እናንተ እንለያለን። በዓለም ብንኖር የዓለም አይደለንም፣ ምክንያቱም የሰይጣን አይደለንም። ምክንያቱም ክርስቶስ ኢየሱስ በቀራንዮ መስቀል ላይ በከፈለው ዋጋ ጌታ ለዘላለም ይባረክ እኔና እናንተን አድኖናል። ስለዚህ የእግዚአብሔርን ወንጌል እንናገራለን። ምክንያቱም ባገኘንበት አጋጣሚ ወንጌልን ከማውራት ውጪ ሌላ ምንም ምርጫ የለንም። ምክንያቱም የተፈጠርንበት ዓላማ ለዚህ ነው። ጌታ ለዘላለም ይባረክ። ብዙዎች ለሆነ ነገር ተፈጥረው በምድር ላይ ኖረው አግብተው ወልደው ወይም ደግሞ ሰክረው ተዳርተው የስጋቸው ምኞት አድርገው ሊጠፉ ሊፈጸሙ ይችላል፣ ያልፉ ይችላሉ። እኔና እናንተ ግን የእግዚአብሔርን ወንጌል እንድንናገር እግዚአብሔር አምላክ ከእናታችን ማህፀን ጀምሮ ያየልንን በምድር ላይ ተናግረን እናልፋለን። ይሄንን ስናደርግ ዘመናችን ይለመልማል። ይሄንን ስናደርግ ቤታችን ይጠበቃል። ይሄንን ስናደርግ ጠላቶቻችን ይረግፋሉ። ጌታ ለዘላለም ይባረክ። ኢየሱስ ጌታ ነው። የኢየሱስን ጌትነት፣ የኢየሱስን ኃያልነት፣ የኢየሱስን ታላቅነት በኢየሱስ ክርስቶስም ማውራት መናገር አለብን። ይሄንን ሳናደርግ በእኛ ላይ ጊዜ ሊያልፍ አይገባም። ይሄንን ሳናደርግ በእኛ ላይ ቀን ሊጨልም አይገባም። ይሄንን ሳናደርግ በእኛ ላይ አፈር ሊመለስ አይገባም። ምክንያቱም የእግዚአብሔር ወንጌል በእኔ ሊሰበክ ይገባል፣ በልጄ ሊሰበክ ይገባል፣ በልጅ ልጄ ሊሰበክ ይገባል። ጄኔሬሽን ወይም ደግሞ የኔ ትውልድ ይሄንን ወንጌል እየተቀባበለው እንደ ዱላ ቅብብል እየተቀባበለው ይዞት ማለፍ አለበት። ይሄንን ስራ መስራት ያለበት እኔ ነኝ። አባቴ ሰርቶት አባቴ ለኔ ሰርቶኝ ካለፈ እኔ ደግሞ ለልጆቼ እየሰጠው ማለፍ አለብን። ምንድነው የምንሰጠው? የማይጠፋውን ወንጌል። ምንድነው የምንሰጠው? ብል የማይበላውን ወንጌል። ምንድነው የሚሰጠው? በሰማይ የሚያስቀምጠንን ወንጌል። ምንድነው የሚሰጠን? በምድር እያለን የሰማዩን የሚያሳየንን የእግዚአብሔርን ወንጌል እንሰጣለን። ጌታ ለዘላለም ይባረክ። እንለያለን፣ በወግ እንለያለን፣ በስርዓት እንለያለን፣ በአኗኗር እንለያለን፣ በአወጣጥ እንለያለን። ጌታ ለዘላለም ይባረክ። እኛ ጋር ሞገስ አለ።
እኛ ጋር የእግዚአብሔር ሞገስ አለ። እኛ ጋር የእግዚአብሔር ክብር አለ። ከእግዚአብሔር ከአባታችን ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ሰላምና ጸጋ በእኛ ላይ የሆነ የበዛልን የሰላም ልጆች፣ የሰላምን ወንጌል ተናጋሪዎች፣ የሰላምን ወንጌል ሰባኪዎች፣ የምድር አምባሳደሮች፣ በምድር ያለን 100 እጥፍ በሰማይ ያለን የዘላለም ሕይወት ያለን የእግዚአብሔር ልጆች ነን። ኢየሱስ ጌታ ነው። ኢየሱስ ያድናል። ኢየሱስ የዘላለም ሕይወት ነው። ሃሌሉያ